አንድ ጠንቋይ የሆነ ቄስ ነበር። እየሰማችሁ ነው? ይህ ካህን እየጠነቆለ ቤተ መቅደስ እየገባ ይቀድስ ነበር እና ህዝቡ ስራውን አወቀበት። ስለዚህ አንድ ቀን ስርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡ ከዚህ በላይ ይበቃናል፣ ቀድሶ ሲወጣ እንገለዋለን፣ ቀጥቅጠናል። የጠንቋይነት የማታቅ አንዲት ንጹህ የሆነች ሴት ቅዳሴውን አስቀድሳ ለመቁረብ ገባች። ማንም አያስቀድስም እሱ ቤተ መቅደስ ሲገባ፣ ሁሉም ውጪ ነው የሚሆኑት ላለማየት ላለመስማት። ገባ፣ ቅዳሴውን ቀደሰ። ከዛ ያችን ልጅ አቅርቧት ቀጥ ብለው ወጡ። እየሰማችሁ ነው አይደል? አቅርቧት ወጡ። ከዛ በኋላ ሰው ሁለቱንም ያዛቸው። አንቺ ጠንቋይ ከሆነ ቄስ በመቁረብሽ፣ እሱ ደግሞ ጠንቋይ ሆኖ ቤተ መቅደስ ገብቶ በመቀደሱ ሁለታችሁንም ልንገላችሁ ነው አሏቸው። ልጅቷ ምንም ስለማታውቅ ዝም አለች። ያ ቄስ ግን ቢያንስ ከመግደላችሁ በፊት አንድ እድል ስጡኝ፣ ምን እንደሆነ ቢያንስ ልንገራችኋል። አዎ ጠንቋይ ነኝ ነው ያለ። አዎ ጠንቋይ ነኝ፣ ምንም አንድና ሁለት የለውም። ግን የቤተ መቅደሱን በር ለመሳለም እሱም በር ስሳለም እንደ ንብ ቀፎ ላይ ረበው ሲያስጠነቁሉኝ የነበሩት አጋንንት በሙሉ ረግፈው ይሄዳሉ አለ። ቤተ መቅደስ ላይ ገብቼ ማንም ሳያየኝ ወደ ቤተ መቅደሱ ስገባ ራሱ የቤተ መቅደሱ ጠባቂ መልአክና ጌታችን ኢየሱስ ክርስቶስ በሩ ላይ ይጠብቁኛል አለ። እኔን በሳት ሰንሰለት አስሮኝ ንጹህ አይደለውምና ስጋውን ደሙን መንካት ስለማልችል እሱ ራሱ ግን እኔን ሆኖ ቀድሶ አቅርቦ ይወጣል። ልክ ሲጨርስ ቅዳሴውን እኔን ፈቶኝ ይውጣ ይለኛል አለ። ይሰማችሁ? ማንም የረከሰ ሰው የአምላክን ቅዱስ ስጋና ክቡር ደሙን ስለነካ ስጋና ደሙ የሚረክስ እንዳይመስላችሁ። ንጹህ የሆነው እግዚአብሔር ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም። ቅዱስ ስጋውና ክቡር ደሙ ክብሩ ዝቅ ይላል ማለት አይደለም።